ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች፣ ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉ ጋበዝናችሁ። አሁን በቀጥታ ወደ መረጃዎቹ እናልፋለን። የዶላር ዋጋ ወደ 159.98 ብር ከፍ አለ። ብሔራዊ ባንክ ካቀረበው የውጭ ምንዛሪ ከእጥፍ በላይ ፍላጎትም ቀርቦበታል። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው ልዩ የውጭ ምንዛሪ ጨረታ የዶላር አማካይ የማሸነፊያ ዋጋ 159.8 ብር መድረሱን ይፋ አድርጓል። ባንኩ ይፋ ባደረገው መግለጫ መሰረት በገበያው ውስጥ አሁንም ከፍተኛ የውጭ ምንዛሪ ፍላጎት መኖሩን የሚያሳዩ ውጤቶች ተመዝግበዋል። ብሔራዊ ባንኩ ለዚህ ልዩ ጨረታ 500 ሚሊዮን የአሜሪካ ዶላር ያቀረበ ቢሆንም ከንግድ ባንኮች በኩል የቀረበው አጠቃላይ የፍላጎት መጠን ግን ከቀረበው አቅርቦት በእጥፍ በመጨመር 1.06 ቢሊዮን ዶላር ሆኖ ተመዝግበዋል። በጨረታው ላይ በአጠቃላይ 30 የንግድ ባንኮች የተሳተፉ ሲሆን ከነዚህ ውስጥ 14ቱ ባንኮች ብቻ ጨረታውን አሸንፈው የውጭ ምንዛሪውን ማግኘት ችለዋል። የዕለቱ የውጭ ምንዛሪ ተመን ዝርዝር የሚከተለውን ይመስላል። የማሸነፊያ አማካይ የክብደት ዋጋ ወይም ዌይትድ አቬሬጅ ሬት 159 ብር ከ98 ሳንቲም። የመቁረጫ ዋጋ ወይም ማርጂናል ኦር ካት ኦፍ ሬት 159 ብር ከ62 ሳንቲም። ከፍተኛው የቀረበ የማሸነፊያ ዋጋ 160 ብር ከ90 ሳንቲም። ዝቅተኛው የቀረበ የማሸነፊያ ዋጋ 157 ብር ከ30 ሳንቲም። ብሔራዊ ባንክ ከሁለት ወራት በፊት ባካሄደው ተመሳሳይ ጨረታ 70 ሚሊዮን ዶላር አቅርቦ የነበረ ሲሆን በወቅቱ የ1 ዶላር አማካይ ዋጋ 157 ብር ከ46 ሳንቲም ሆኖ መጠናቀቁ ይታወሳል። የዛሬው የጨረታ ውጤት የዶላር ዋጋ ካለፈው ጨረታ አንጻር መጠነኛ ጭማሪ ማሳየቱንና በባንኮች ዘንድ ያለው የዶላር ፍላጎት አሁንም በከፍተኛ ደረጃ መቀጠሉን አመላካች ሆነዋል። የአውሮፓ ህብረት ከ2 ዓመት ገደማ በፊት በኢትዮጵያውያን ላይ የጣለውን የሸንገን ቪዛ ገደብ ለማንሳት መወሰኑን በኢትዮጵያ የአውሮፓ የንግድ ምክር ቤት አስታወቀ። ህብረቱ ይህንን ውሳኔ በቅርቡ ይፋ እንደሚያደርግ ምክር ቤቱ ገልጿል። ህብረቱ የቪዛ ገደቦችን በኢትዮጵያውያን ላይ የጣለው የኢትዮጵያ መንግስት አውሮፓ ውስጥ የሚኖሩ ህጋዊ ሰነድ የሌላቸውን ዜጎቹን ለመቀበል በቂ ትብብር አላደረገም በማለት ነበር። የቪዛ ገደቡ ኢትዮጵያውያን ወደ አውሮፓ ለመግባት የሚያስችላቸውን ቪዛ ለማግኘት የሚፈጀውን የ15 ቀናት ጊዜ ወደ 45 ቀናት ያራዘመ ሲሆን የህብረቱ አባል ሀገራትም የበርካታ ሀገራት መግቢያ የሆነውን ሸንገን ቪዛ እንዳይሰጡ ያገደ ነበር። አውሮፓ ህብረት የኢትዮጵያ ባለስልጣናት ህጋዊ ሰነድ የሌላቸውን ኢትዮጵያውያን መልሰው በመቀበል ረገድ መሻሻል ማሳየታቸውን ከወራት በፊት መግለጹ ይታወሳል። ትብብር ለኢትዮጵያ አንድነት መሰረታዊ ጥያቄዎችን መንግስት ካልመለሰ የምርጫ ተሳትፎን እንደገና ለማጤን እንደሚገደድ አስጠነቀቀ። ትብብሩ የቦርዱ የአስቻይ ሁኔታ ግምገማ በአማራና ኦሮሚያ ክልሎች 97 በመቶ በላይ አካባቢዎች አስቻይ ሁኔታ አለ የሚል የተዛባና አሳሳች ሪፖርት አቅርቧል ሲል ሪፖርቱን ውድቅ ያደረገው ትብብሩ በአማራ ክልል በጣት በሚቆጠሩ ከተሞች ካልሆነና በኦሮሚያ ክልል በዋና ዋና ከተሞች ወጣ ባሉ አካባቢዎች አስቻይ ሁኔታ እንደሌለ ገልጿል። ምርጫ ካርድ ያልወሰዱ ዜጎች የመንግስት አገልግሎቶችን እንዳያገኙ በመከልከልና አርሶ አደሮች ማዳበሪያ ለመውሰድ በቅድሚያ የምርጫ ካርድ መውሰድ መስፈርት እንዲሆን እንደተደረገም ትብብሩ ጠቅሷል። ትብብሩ በኦሮሚያ ክልል በግል ተቋማት ላይ ለብልጽግና ምርጫ ቅስቀሳ በግዳጅ በርካታ ሚሊዮን ብር እንደተሰበሰበ መረጃ እንደደረሰው ጭምር ትብብሩ አስታውቋል። ሰመጉ ፌዴራል መንግስቱና የቤኒሻንጉል ጉሙዝ ክልላዊ መንግስት በክልሉ በተደጋጋሚ የሚፈጸሙ ጥቃቶችን እንዲያስቆሙ ጠየቀ። ሰመጉ መንግስት በክልሉ የዜጎችን በህይወት የመኖር መብት፣ የአካል ደህንነትና የመንቀሳቀስ መብት ለማስከበር የሚያስችል አስተማማኝ የጸጥታ ጥበቃ እንዲያደርግና የጥቃቱን ፈጻሚዎች ለፍትህ እንዲያቀርብም ዛሬ ባወጣው መግለጫ ጥሪ አድርጓል። መንግስት ሰዎችን አስገድዶ ከመሰወር ለመጠበቅ የወጣውን ዓለም አቀፍ ስምምነት እንዲያጸድቅ ጭምር ኢሰመጉ የጠየቀ ሲሆን መንግስት በግልጽ አስገድዶ መሰወርን የሚቀጣ ድንጋጌ በሀገሪቱ የወንጀለኛ መቅጫ ህግ እንዲያካትትም ጠይቀዋል። በኬንያ በነዳጅ ዋጋ መናር በተቀሰቀሰ ተቃውሞ 4 ሰዎች ሲገደሉ ቢያንስ 30 ሰዎች ቆሰሉ። በኬንያ አጠቃላይ የነዳጅ ዋጋ ጭማሪን በመቃወም በተቀሰቀሰ ተቃውሞ 4 ሰዎች ሲገደሉ ቢያንስ 30 ሰዎች ቆስለዋል ሲሉ የሀገር ውስጥ ጉዳይ ሚኒስትሩ አስታወቁ።
በሺዎች የሚቆጠሩ ተሳፋሪዎች በተጠራው የትራንስፖርት አድማ የተነሳ ከእንቅስቃሴ ታግደው ቆይተዋል። በዋና ከተማዋ ናይሮቢ ቁልፍ መንገዶች ባዶ የሆኑ ሲሆን አንዳንድ የንግድ ስፍራዎች ተዘግተው ሲቆዩ፣ ትምህርት ቤቶች ተማሪዎች ቤታቸው እንዲቆዩ ጠይቀዋል። ተቃዋሚዎች መንገዶችን ዘግተው እሳት እያያያዙ ይገኛሉ። የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮሜን አክለውም 348 ሰዎች በቁጥጥር ስር ውለዋል። የስራ ማቆም አድማው የተከሰተው ባለስልጣናቱ የነዳጅ ዋጋ በከፍተኛ ደረጃ ከመጨመሩ ከቀናት በኋላ ሲሆን ዋጋው ከ20 በመቶ በላይ ጨምሯል። ኬንያ ልክ እንደ ሌሎች የአፍሪካ ሀገራት በየካቲት 28 በጀመረው አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት የተነሳ የተስተጓጎለውና ከባህረ ሰላጤው በሚገባው ነዳጅ ምርት ላይ በእጅጉ ጥገኛ ነች። ምንም እንኳን የተኩስ አቁም ቢታወጅም 1/5ኛው የዓለም ዘይት የሚያልፍበት የሆርሙዝ የባህር ዳርቻ አሁንም በመዘጋቱ የነዳጅ ዋጋ ከፍተኛ ሆኖ ቀጥሏል። በርካታ ተሳፋሪዎች በዋና ከተማዋ ውስጥ በጠዋት ፌርማታዎች ላይ ቆመው ነበር። ከሌሎች ከተሞች ወደ ናይሮቢ መግባት አልቻሉም። ማታቱ ወይም ሞተር ሳይክል የትም የለም። ከ100 እስከ 150 ሽልንግ እንከፍል ነበር፣ አሁን 300 ደርሷል። ህይወት በጣም አስቸጋሪ እየሆነች ነው። ስለዚህ እባካችሁ ፕሬዝዳንት ዊሊያም ሩቶ የትም ብትሆኑ እኛን ኬንያውያንን የምትሰሙ ከሆነ እባክዎትን የነዳጅ ዋጋ ቀንሱልን ሲሉ ራሳቸውን ለሮይተርስ ቻርልስ ሲሉ የገለጹ የናይሮቢ ነዋሪ ተናግረዋል። ታንዛኒያ ተሳፋሪዎችን አሳፍሮ የሚጓዝ አውቶቡስ ሹፌር መንገድ በመዘጋቱ ምክንያት ወደ ናይሮቢ መድረስ እንዳልቻሉ እና ከከተማዋ 75 ኪሎ ሜትር ርቃ በምትገኘው ካጂያዶ ውስጥ መቆየታቸውን ተናግረዋል። በናይሮቢ እና በሌሎች የሀገሪቱ ክፍሎች አሽከርካሪዎችን በማስቆምና በማዋከብ መንገዶችን በተቃጠለ ጎማና መከላከያ የዘጉ ተቃዋሚዎች ለመበተን ፖሊስ አስለቃሽ ጋዝ መጠቀሙን አስታውቋል። የናይሮቢ ፖሊስ አዛዥ ኢሳ መሐመድ በግጭቱ 6 የፖሊስ አባላት መቁሰላቸውን፣ 5 የፖሊስ ተሽከርካሪዎችና አንድ ሲቪል መኪና ላይ ጉዳት መድረሱን ተናግረዋል። ለዕለቱ የተዘጋጀው መረጃ እዚህ ላይ ተጠናቋል። ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንጠይቃችኋለን። በሌሎች ዝግጅቶች እስከምንመለስ ድረስ በሰላም ቆዩ።